ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ በዝት ተረፍረፍ ይበል። ከኔ ጋር ክብሩ ይስፋ እግዚአብሔር ይመስገን። በባለፈው ቪዲዮ ወይዘሮ ናርዶስ ልትወጋት ነበረ ሉሊትን ማለት ነው። ወይዘሮ አልማዝ ወይንም የሉሊት እንጀራ እናት የእህትሽ ገዳይ ናት፣ ግዳያት፣ ተበቀያት በማለት ቢሎ ሰጣት በዛ ነበረ። እንደገና ደግሞ ኤልሳ ከጎዳና ላይ ያነሳቻት እኔ ጋር ትሆኛለሽ ይህ ክፉ ቀን እስከሚያልፍ ብላ እቤቷ የወሰደቻት ኤልሳ ከምትወደው ልጅና ለሷ በሚጨነቅላት ከካሌብ ጋር ፍቅር በመጀመር አይታ ነበረ። በዛሬ ቪዲዮስ ወይዘሮ ናርዶስ እውነቱን አወቀች። ምክንያቱም ሉሊት እንዳይደለች ፍኖት ነግራታለች ገዳይዋ። ስለዚህ እሱን ሳወቀች። ወይዘሮ አልማዝስ እውነት ራሷስ ምን ላይ ሆነች? ምክንያቱም እሷ እንደ ወንጀል ፈጻሚ አይደለም የሆነችው። ምክንያቱም በእንጀራ እናቷ ላይ ነው ይሄንን ነገር ያሳበበችውና ምንድነው ቀጣይ የካሌብስና የኤልሳ የፍቅር ግንኙነታቸው ቀጠለ ወይንስ ምንድነው? ሉሊት አይታችኋል መንገድ ላይ ሁለቱ ወክስ ያደርጉ የሚለውን ቪዲዮውን እስከ ፍጻሜ እንድትከታተሉት በአክብሮት ጠይቃለሁ። እንግዲህ በዛሬው ቪዲዮ ላይ ቀጥታ ስላየቻቸው ለጓደኛዋ ፍኖት ነው የነገረቻት። ፍኖት አየሁ ብላ ስትነግራት ፍኖት ያለቻት ነገር ምንም ነገር አይደለም፣ ተረጋጊ፣ ይሄ ነገር አንቺ እንዳሰብሽው ላይሆን ይችላል፣ ስለዚህ ለመወሰን አትቸኩይ ብላ ነበር ያስጠነቀቀቻት። እኔ ምንም ልል አይችልም፣ ምክንያቱም ራሷ ኤልሳ ስትመጣ ከሷ የምንሰማው ሊሆን ይችላል። ስለዚህ ሉሊት የምትወጂው ልጅ እና የምታፈቅረው ልጅ እንዴት ነው ከሌላ ሰው ጋር እንዲሆን የምትፈቅጁ? ምክንያቱም ትክክል ባልሆነ ነገር ላይ በተሳሳተ መረጃ ይዘሽ ብላ ነበር የነገረቻትና እኔ ምንም የምናገረው ነገር የለም፣ እሱም ተቶኝ እኔም እተዋለሁ ብላ ለፍኖት መለሰችላት። ስለዚህ እኔ ስለደከመኝ ወደ ቤት ሄጄ ማረፍ አለብኝ ብላ ወደ ቤት ሄደች። ሁለቱ እንግዲህ ጁስ እየጠጡ ነበርና ስለ ድሮ ፍቅረኛቸው ስለ ድሮ ፍቅራቸው ጊዜ እያወጉ ነበረ። እንደገናም ደግሞ በቃ የድሮ ፍቅራችን ይመለሳል እያለችው እየነገረችው ነበረ። በመካከልም ሙዚቃዎችን የምታንጎራጉራቸውን ትዘፍንልኛለህ እያለችው ምንም ችግር የለም እያላት ነበረና በመካከል ለሱ ስልክ ተደወለለት። ለካሌብ ስልክ ተደወለለት። ይህ ስልክ በጣም አስፈላጊ ነበር፣ ምክንያቱም እሱም ያልተናገረው ትልቅ ጠባሳ ነበረ ማለት ነው። ሌላው ቀጥታ እቤት ስትሄድ ሉሊት ካሌብ ልዑል ጋር ነው። ልዑል መጣ። ቁጭ ብላ እየተከዘች ምን ሆነች ነው? ሰላም አይደለሽም ወይ? ምን ተፈጥሮ ነው ብሎ ሲነግራት ምንም የተፈጠረ ነገር የለም ብላ አለችው። አይ ታዲያ ምን ሆነች ነው? እንደዚህ የማየው ነገር ጥሩ አይደለም በማለት ይመልስላታል። እሱ ግን በዚህ መካከል ምንድነው ያሰበው? እሱም ሊሄድ ተሰናድቶ ነበረ። ምክንያቱም የሱ ቤተሰቦች ውጭ እንደሆኑ ነግሯታልና አይ ያልኩሽ ያ ነገር ተሳካልህ እንዴ ብላ ስትጠይቀው አዎ ሉሊት ተሳክቶልኛል በቃ ብሎ ሲላት እሺ እኔስ ምን ላዘጋጅልህ በማለት ስትመልስልህ ስትለው ዳቦ ኦሎ ምናምን ላዘጋጅልህ ስትለው ኧረ እኔ ምንም አልፈልግም በማለት ይመልስላታል። ቀጥታ ምንድነው የተደረገው? በሐሳብ እሱ ጭልጥ አለ ማለት ነው። ምንድነው በቃ ሊሄድ ነዋ። ቀጥታ ደግሞ ካሌብ ቀጥታ ማቤት ሄደ። ወይዘሮ አልማዝ ጋር ሄደና እቤት ሲፈልጋት ልዕልት ናት ልጇ ናት ያለችው። የት ነው ያለሽው ወይዘሮ አልማዝ? የት ነው ያለሽው ወይዘሮ አልማዝ እያለ እጓዳ ድረስ እየገባ እየዛተ ነበረ። ምክንያቱም ወይዘሮ አልማዝ ይህንን ነገር ጥፋት ሌላ ለካሌብ ላይ ፈጽማበታል። ልጅቷ በጣም ተጨነቀችና እናቴ ደግሞ ወዴት ሄዳ እንደሆነ ማለት ተወጣች ቆይታለች አልተመለሰችም ብላ ነገረችው። ስለዚህ ይህ ወንጀል አንቺም እንዳለሽበት ነው ከእናትሽ ጋር የሚገባኝ፣ እናትሽ የት እንዳለች ካልተናገርሽ ብሎ ካሌብ ለልዕልት ነገራት። ልዕልት በጣም ተጨነቀች። ውጭ ወጣችና ውጭ ግቢ ሆነችና እናቴ የት ሄደች ነው? እስካሁን አልመጣሽም። ደግሞ ሌላ ግፍ ወይንም ሌላ ሴራ ፈጽመሽ ነው ወይ እንደዚህ የምትፈለጊው እያለች እያወራች ነበረ። ወይዘሮ ናርዶስን ብቅ ብላ ምንድነው እንዲህ አይነት ድምፅ ምንድነው እንደዚህ መጮህ እያለ ስትል እማቀው ነገር ምንም የለም እናቴ እየተፈለገች ነው፣ ምን እንደሰራች አላውቅም ስትላት እንደገና ደግሞ ሌላ ኃጢአት ሰርታ ሊሆን ይችላል እንደዚህ ታዲያ ምንድነው
የሚፈልጋት ልጁ ለምን ፈለጋት በማለት ትነግራታለች ማለት ነው። ቆየት ብላ ትመጣለች። ካሌብ እየፈለገች ነበረ። ምን ጥፋት አጥፍተሻል? ለምንድነው እየፈለገሽ? እውነቱን ንገሪኝ ብላ ልጅ ለእናቱ ትነግራታለች፣ ለወይዘሮ አልማዝ ማለት ነው። እንዴ እኔ ደግሞ ለምን ይፈልገኛል? እኔስ ምን ጥፋት አጥፍቼ ነው? ለምንድነው እየፈለገኝ? ለምንስ እቤቴ ድረስ መጣ? በማለት ለልጇ ስትመልስላት እኔ ምንም የማውቀው ጉዳይ የለም። እቤት መጥቶ ግን በጣም ተቆጥቶ ሲፈልግሽ ነበረ። ምንድነው የሰራሽው ስራ ብላ ለእናቷ ትነግራታለች። እባክሽ አትጩሂብኝ ብላ ልጇን ትነግራታለች። ወይዘሮ ናርዶስም ጠርጥራለች። እንደዚህ የተፈለገችው ሌላ ጥፋት አጥፍታ ነው ብላ ለልጇ ትነግራታለች። ካሌብ ምንድነው እያደረገው? ቀጥታ እንግዲህ የሱ ምንድነው የተገደለበት? አባቱ ነው የተገደለበት። የሚፈልጋትም ያ ስልክ የተደወለው ገዳይዋ ወይዘሮ አልማዝ እንደሆነች ነው። ወይዘሮ አልማዝ ወደ መኝታ ክላስ ትገባና የደበቀችውን ሽጉጥ ታነሳና ይሄን ወጠጤማ ህይወቱን ማሳጠር አለብኝ፣ በዚህ በወጠጤ ምክንያት የኔ ህይወት አይበላሽም እያለች ያችን ሽጉጥ ታገላብጣታለች ማለት ነው። ምክንያቱም በቃ በዚህ እጨርሰዋለሁ እያለች ስልክ ደወለች። ደውላ እያወራች ነበረ ከሌላ ሰው ጋር። ምክንያቱም ጥፋተኛዋ እንደሆነች ታወቃለች። ወንጀለኛ ናት ወይዘሮ አልማዝ። በዚህ መካከል የልዑል ወንድም ነኝ ባይ ባለቤት ነኝ ባይ እቤት መጣ። በር ይቆረቁራል። በር ሲቆረቁር ልዑል ትንሽ ልረፍ ብሎ ነበረ። ምክንያቱም የመሄጃው ጊዜ ስለደረሰ ትንሽ እንቅልፍ ላሳልፍ ልተኛ ብሏት እሽተኛ ብላ ቁጭ ብላ ነበረ። ማናት ሉሊት። በር ሲቆረቆር ከፈተችለት። ማነሽ አንቺ በማለት አንተ ማነህ? ይሄ ቤት የቤቱ ባለቤት ነኝ ብሎ አላት። ለሷ ለሉሊት ኤልሳም ወይንም ልዑል ሌላ ወንድም እንዳለ አልነገሯትም። ማነሽ ደግሞ አንቺ እዚህ ያለሽው? አሁን ወጅልኝና እቤቴ ልግባበት በማለት ሲላት፣ ማነህ በሰው ቤት ባለቤት ነኝ የምትለው? ፖሊስ እንዳልጠራ ትለዋለች። ምክንያቱም ልዑል ተኝቶ ነበረና። ከዚያ ምንድነው እየተደረገው? ወደ ቤት ገባ። ካሌብም ስጦታ ይዤልሽ መጥቻለሁ ብሏት ነበረና ያንንም ስጦታ ሊያቀብላት እያለ ወንድምየው ጋር ተገናኙ እቤት ውስጥ። እንዴት መጣ ወንድሜ ሰላም ነው ብሎ ሰፍ ብሎ ተቀበለውና ተሳሳሙ። እሷ ደነገጠች። ተዋወቃት ሉሊት ትባላለች ብሎ ለወንድሙ ሊያስተዋውቀው ስል ያገኛችሁትን ደግሞ እየለቃቀማችሁ ማንጣት ጀመራችሁ ብሎ ለልዑል ሲነግረው በጣም አዘነችና ደነገጠች። ማለት ልዑልም በጣም አዘነ። ምክንያቱም ለተናገረው ቃል ይቅርታ አድርጊልኝ በማለት ነገራት። ቀጥታ ወደ መኝታ ክላስ እንግዳው ገባ። ኤልሳም መጣች። እሷም አታውቅም። እንዴ ወንድምዬ እንዴት መጣ ሳትነግረኝ ብላ እቅፍ አድርጋ ሳመችው። ለምንድን ነው የመጣኸው በማለት ስትነግረው ለበቀል ነው እንደ የመጣኸው ብላ አለችው። ምክንያቱም ወንድምየውም ሌላ ትኩሳት አለበት። አውድ እሱንም ልበቀል ነው የመጣሁት። እንደገናም ደግሞ ወንድሜ ከሀገር ሊወጣ መሆኑን ሰምቼ ልሸኘው ነው የመጣሁት ብሎ ለእህቱ ይላታል። እህቴን አደራ አሁን አንተ ወደ ኤርፖርትና ሸኘኝ በማለት ለወንድምየው ለአዲስ ሊሸኘው ለመጣው እንግዳ ይነግረዋል። ሳባ ሉሊትዬ ምንድን ነው እያለችው፣ አንቺም እንደተመኘሽው ይስጥሽ፣ የተመኘሽውን አግኝ ብሎ ልዑል አላት። እዚህ ጋር የልዑልና የሉሊት ግንኙነት እህትና ወንድማዊነት እንጂ ምንም አልነበረም። ኤልሳ ግን እሱን ከሸኘች በኋላ ለሷ ከባድ ጥያቄ ነበረ የነገረቻት። እህቴን አደራ ብሎ ለወንድምየው ነግሯታል። እሷ የት እንደምትሄድ እንዴትም እንደምትቀመጥ ግን ምንም የተናገረው ነገር የለም። ልዑል ተሸኘ፣ ከሀገር ወጣ። ሉሊትና ኤልሳ ቁጭ አሉ። ወግ ስታደርጉ እኮ አይቻችሁ ነበር ብላ አለቻችሁ። አይተሽን ነበር እንዴ በማለት ተመልስላታለች። አዎ አይቻችሁ ነበረ በማለት ያንን አለች። ከዛ በፊት ወንድምሽ ቢሄድ ምንም እንዳይከፋሽ አይዞሽ ብላ ያንን ትኩሳቷን ትተው አቅፋት ነበር ኤልሳን ጓደኝነቱን። ምክንያቱም ከካሌብ ጋር ያየችውን ረስተው ነበርና ከዛ ቁጭ ብለው ሶፋ ላይ እያወሩ አይተሽን ነበር እንዴ በማለት አዎ አይቻችሁ ነበር፣ እኔ ደግሞ ወንድሜን ስለመታው ያንን ልነግረው ነው፣ ስለዛ ልናወራ ነው እየሄድ ነው በማለት ትነግራታለች። አረ ሌላም ቢሆን ችግር የለም
ብላ ሉሊት አለች። እንዴ ምን ነው ቅራለሽ እንዴ በማለት ምክንያቱም ፍቅረኛዋ ነው ከፍቅረኛዋ ጋር ነው ኤልሳ የታየችው። አረ እኔ ምንም ቅር አላለኝም ችግር የለም በማለት ስትላት፣ እንዴት ነው ግን ተወጂው ነበር እንዴ ካሌብን ወይንም ይወድሽ ነበር እንዴ በማለት ትነግራታለች። እንዴት ነው የማልወደው ወይንስ የማይወደኝ በማለት ትነግረዋለች። አይ በቃ እሱም ከተወኝም እኔም እተወዋለሁ ስትል ትሰማና ታሽሟጥጥባታለች ኤልሳ ተብዬዋ። ምክንያቱም ውሸቷን ነዋ። እሷ ግን ትዘፍንልኛለህ፣ ታንጎራጉርልኛለህ፣ የድሮ ፍቅራችን ይመለሳል ካሌብዬ፣ የኔ እህት ያንተ ሚስት ወይንም የምታሳድራትና የምትወዳት ልጅ ከኔ ወንድም ከልዑል ፍቅር ይዟታል ወይንም ፍቅር ጀምረዋል፣ ግንኙነት አላቸው ብላ ነበር የነገረችው። እሱ ግን ከወንድምነት ያለፈ ምንም አስተያየት አልነበረውም የእሷ ወንድም። ስለዚህ አሽሟጠጠችባት። ወንድምሽን ቅድም ስለተናገርኩት ይቅርታ አድርጊ ማለት ይቅርታ ብላ ስትነግረቻት፣ አይ እኔም ቅድሚያ እንደሚመጣ ስላልነገረኝ ነው እንጂ ወንድም እንዳለኝ እያልነገርኩሽ በማለት ነገረቻትና፣ እሺ አሁን ምን ምግብ ልስራለት? ቆይማ ወንድም ልዑል ደረሰ እንደ ደወለልሽ ስትላት፣ አዎ ደርሷል ደውሎልኛል በማለት አለች። እሺ በቃ ምንድነው ምን ልስራለት በማለት አትክልት ይወዳል አትክልት ስሪለት ብላ አለች። ሌላው ደግሞ ካሌብ ምንድነው እያደረገው? ቀጥታ እቤቷ ይገባል። እማቤት ሄዳ ወይዘሮ አልማዝ ጋር ወይዘሮ አልማዝን እንግዲህ ሊያገኛት ነው ማለት ነው። አዲስ የመጣው እንግዳ ምግብ እየሰራችለት ጥሩ አስተያየት አልነበረው። እሷን ማለት ያገኛችሁትን እያመጣችሁ ታስገባላችሁ የለቃቀማችሁ ስላለ ትንሽ ከፍቷት ነበረ። ሌላው እንግዲህ ካሌብ ቀጥታ ይሄድና ቢሎ ይዞ ነበር። ወይዘሮ አልማዝን እውነቱን ተናገሪ በማለት ያንን ስኪን ሲያወጣ እሷም ሽጉጧን አውጥታ ግንባሩ ላይ አደረገችበት። ስለዚህ ተኮሰችው፣ ገደለችው፣ ገደላት። በቀጣይ እሱን ቪዲዮ የምናየው ይሆናል። ለዛሬው እንግዲህ የዛሬው ቪዲዮ ላይ በዚህ ያበቃል። ቀጣይ በሌላ ቪዲዮ እስከምንገናኝ ደህና ሁኑ። ባይ ባይ። የወይዘሮ አልማዝ ሴራ እንደሚጋለጥ እርግጠኛ እንሆናለን። ምክንያቱም ኃይለኛ ወንጀል ነው የሰራችው። እሷ የብዙ ሰው ሕይወት አጥፍታለችና። ሰላም ቆይታ ለሁላችሁ። ባይ ባይ።